እንዴት ናችሁ ቤተሰብ? ሁሉ ሰላም? ትንሽ ነገር ለማለት ያህል ነው። ቪክቶር ኮሬሽን በተመለከተ የተወሰነ የሰራሁት ቪዲዮ ነበር እና በጣም አጭር ነገር ነው። የሆነ ልጅ ላወራው ነገር የሰጠሁት መልስ እና እሱን መሰረት በማድረግ በጣም ብዙ የተንጫጩ ሰዎች አሉ። ስድብ አዘል የመሰሉ ነገሮችን ሁሉ ሪያክት ያደረጉ ሰዎች አሉ። ትንሽ አጭር ነገር ለማለት ያህል ነው። እንግዲህ በጣም የገረመኝ ነገር ልጁ በንግግሩ መሀል የኮሬሽን ጥቅም አልባ ነው በአርሰናል ቤት ብሎ ሲያወራ በንጽጽርነት ያቀረበው ከቤንጃሚን ሼሽኮ ጋር በመሆኑ እንዴት የማይነጻጸሩ ሁለት ተጫዋቾችን ለንጽጽር ያቀርባል ነው የመጀመሪያ እንትኔ ያልተመቸኝ ፓርት እሱ ነው። ምክንያቱም ቤንጃሚን ሼሽኮ ሌላ ነው፣ ቪክቶር ዮኬሬሽ ሌላ ነው። ለምንድን ነው እንደዚህ ያልኩት? ቤንጃሚን ሼሽኮ እንደሚታወቀው በማንቸስተር ቤት ከመጣ በኋላ ለረጅም ሳምንታት ብዙ ውጤታማ አልነበረም፣ ጎልም እያስቆጠረ አልነበረም። ከዛ ሄዶ ወደ ቤንችነት ሄደ እና ስቲል ቤንች ነው፣ ቋሚ ተሰላፊ አይደለም። ቪክቶር ዮኬሬሽ ግን ቋሚ ተሰላፊ ነው። አንደኛው ልዩነታቸው እሱ ነው። ሁለተኛው ልዩነታቸው ቪክቶር ዮኬሬሽ በአራት የውድድር መስኮች ለሚጫወት ክለብ ስቲል በቋሚነት እየተጫወተ ጎል በሚጠበቀው ልክም ባይሆን ጎል እያስቆጠረ ያለ ተጫዋች ነው። ቤንጃሚን ሼሽኮ ደግሞ በእንግሊዝ ፕሪሚየር ሊግ ብቻ በሚሳተፈው ማንቸስተር ዩናይትድ ቤት ውስጥ ሆኖ ለዛውም ተቀያሪ ወንበር ላይ ተቀምጦ ከዛ እየተነሳ ያው ጎል የማስቆጠር ነገሮቹ ጥሩ ናቸው አሁን በተለይ። ከዛ ውጭ ግን በዚህ ምክንያት ሊነጻጸር የሚችል ነገር የላቸውም ሁለቱ። ለንጽጽርስ ማቅረብ ለምን አስፈለገ? ለምሳሌ ቪክቶር ዮኬሬሽ በአርሰናል ቤት ዋጋ የለውም ከሆነ እንግዲህ ዋጋውን የምንመዝነው እኛንን ወይስ ዋና አሰልጣኙ ነው ወይስ የክለቡ ባለቤቶች ናቸው? እሱ ሌላ ጉዳይ ነው። ግን የእኛን ትችት ግን መሰንዘር እንችላለን። በዚህ ምክንያት ወሳኝ ጎል አላስቆጠረም ይላል ልጁ ሲስተቸው ማለት ነው። ለምንድን ነው ወሳኝ ጎል ያላስቆጠረው? እንደ ሩቅ መሄዱን እንተውና በሰሜን ለንደን ደርቢ ከቶተንሃም ጋር በነበራቸው ጨዋታ የቡድኑን ሜንታሊቲ ከፍ ያደረገች ወደ አሸናፊነት ሞር እንዲገፉ ያደረገች ሁለተኛዋና ወሳኛዋን ጎል እሱን ያስቆጠረው። ከዛ በጨዋታው ማሰረጊያ ላይ የመጨረሻዋና አራተኛዋን ልክ በድሉ ላይ ሚስማር የመታበትን የመጨረሻዋን መደምደሚያዋን ጎል በአስደናቂ ብቃት ከመረብ ያገናኛት እሱ ነው። ይሄ ደርቢ ጨዋታ ነው፣ ከቶተንሃም ጋር ነው። ከባድ የደርቢ ጨዋታ ነው። በዚህ የደርቢ ጨዋታ ላይ 2 ጎል አስቆጥሮ ነው የወጣው። ከዛ በፊት በነበረውም ጨዋታ ታስታውሳላችሁ፣ ምናልባትም ያው አርሰናል ነጥብ ሊጥል ሊሸነፍ ይችልበታል ተብሎ በታሰቡ ጨዋታዎች፣ በእነ ሰንደርላንድ ጨዋታዎች፣ በሌሎችም ጎል እያስቆጠረ ኢቨን ከተቀያሪ ወንበር ተነስቶ 2 ጎል አስቆጥሮ የወጣበትን ጊዜ እናስታውሳለን። ስለዚህ ቪክቶር ዮኬሬሽ ለአርሰናል አስፈላጊም ጠቃሚም አይደለም፣ ኪሳራ ነው ብሎ ማለት የሚያስችለን ምንድን ነው? ግራውንዱ ነው የኔ ጥያቄ፣ እሱ ነው እንጂ እኮ እኔ አይተች አይደለም። እኔ አላውቀውም። ፐርሰናሊ የምደግፈው ክለብ ውስጥ የሚጫወት አንድ ተጫዋች ነው ቪክቶር ዮኬሬሽ። ከዛ ያለፈ የዝምድና ወይም የቤተሰባዊ ትስስር የለም። ስለዚህ ስንተች በአግባቡ ንተች ነው የምናወራው ነገር። ስናወራ በትክክል ሚዛን የሚደፋ መሆን አለበት ነው። ለምሳሌ በአርሰናል ቤት ጠቃሚ ካልሆነ ማይክል አርቴታ ለምን በየጨዋታው ቋሚ ተሰላፊ ያደርገዋል? ቪክቶር ዮኬሬሽ ስለሚወደው ወንድሙ ስለሆነ በግል ጥቅም ስለተሳሰሩ ብለን ልናወራ ነው እንደኛ ፕሪሚየር ሊግ? ስለዚህ ጥቅሙን የሚያውቀው አሰልጣኙ ነው። ቡድኑን በኃላፊነት በዋናነት በመሪነት የሚመራው አሰልጣኙ የዚህ ልጅ ጠቀሜታ ያውቀዋል። ምክንያቱም ቪክቶር ዮኬሬሽ አጥቂ ብቻ ስላልሆነ በአርሰናል ቤት አሰልጣኝ ማይክል አርቴታ ለሚከተለው ታክቲክ ቡድኑ እንደ ቡድን ሲከላከል በጋራ መከላከል፣ ሲያጠቃ በጋራ ማጥቃት፣ መሀል ላይ ኳስ መያዝና መቆጣጠር፣ የፖሴሽኑን የበላይነት መውሰድ በሚያስፈልግበት ጊዜ በዛ አይነት ታክቲክ ውስጥ ስክት ያለለት ሁነኛ ጥቅም ያለው ተጫዋች ስለሆነ ነው እንጂ ማንም አስገድዶት አይደለም። ከዛ ውጪ ልጁ በትችቱ በጣም የገረመኝ እና ካይ ሃቨርትዝ የሚያደርጉትን ነው ሊያደርግ የሚችለው ይላል። ካይ ሃቨርትዝ ጉዳት ነው ሲጀመር፣ ገና ባለፈው ሳምንት ነው የመጣው። መጣ ሲባል የሚተኛ፣ መጣ ሲባል እንደገና የሚጎዳ ነው። ጋብሪኤል ጄሱስ ያን ያህል የዮኬሬሽን ሚና ሊተካ የሚችልበት ሁኔታ ውስጥ አይደለም ያለው። ይሄን ነው የሚያሳየው። ስለዚህ
አንዳንዴ እኛንን የምናውቀው ከአሰልጣኙ እኛንን የምናውቀው እና ሪያሊቲውን ደግሞ ዲና ማድረግ ልክ አይደለም። አሁን ቤንጃሚን ሸሽኮ እንደዚህ አፔን ዳውን እየሆነ አንዴ ከተቀያሪ ወንበር እየተነሳ ምን እያለ እስካሁን 8 ጎሎችን በፕሪሚየር ሊጉ ብቻ ለሚጫወት ክለብ እየተሰለፈ አስቆጥሯል አይደለም። ዮከሬሽ ግን ሚናው እንደ ተከላካይም እንደ መሀል አማካይም እንደ ሁሉም እንደ አጥቂም ሆኖ 10 ጎሎችን አስቆጥሯል። ለምንድን ነው ጎል አላስቆጠረም? ክሩሻል የሆነ ጎል አላስቆጠረም። ይሄ ጠቃሚ ነው፣ ይሄ ጠቃሚ አይደለም የሚባል ጎል አለ እንዴ? በሊግ ካፕ 1 ጎል አለው፣ 1 አሲስት አለው። በታላቁ የአውሮፓ ሻምፒየንስ ሊግ መድረክ 4 ጎሎች አሉት። ስለዚህ አሲስትም ያደርጋል። ይሄ ልጅ ጠቃሚ ነው፣ በጣም ውጤታማው ነው፣ ለቡድናችን አስፈላጊው ሰው ነው እያለ አሰልጣኝ ዋና አሰልጣኙ በተደጋጋሚ ሲመሰክርለት የምናየውን ተጫዋች አይ ነው እየጠቀመ አይደለም ብለን እኛ ሀሳብ ይዘን እንወጣለን። እኔ እሱ ብቻ ሀሳብ መውጣቱ ብቻ አይደለም ችግሩ። ሀሳብ ማንም ሰው ሀሳብ ይዞ መውጣት ይችላል። ግን ያንን ሀሳብ በሀሳብ ነው ልክ አይደለም ብለን 2 ቃላት ምላሽ ስንሰነዝር ከስር ይገቡና መንጋ ደጋፊ የሚባል ያን ሰው ፐርሰናሊ ሂደህ አታክ ያረከው ያህል ይንጫጫሉ ማለት ነው። በነገራችን ላይ እኔ ይሄ ታብታብ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ ምናምን እያልኩ እንትን የምል ሰው አይደለሁም። አይ ዶንት ኬር። እኔ 5ም ሰው ቢያየኝ ለዛ ነው የምቆስተው። አላግባብ ቃላት የሚናገሩት በሙሉ ስራው ናችሁብኝ እንጂ በሙሉ ነው ማጸዳው። በሙሉ አያስፈልግም። እኔ እናንተ ተከታይ ሰው ተከተለኝ አልተከተለኝ ምን አለኝ አይ ዶንት ኬር። ቢዝነስ የምሰራበት እንትን አይደለም፣ ሀሳብ የምገልጽበት እንጂ። ስለዚህ በዚህ አጋጣሚ ይህን ማለት እፈልጋለሁ። በሙሉ አላግባብ የሆነ ቃላት የተጠቀማችሁ በሙሉ ብሎክ ተደርጋችኋል። ቀጣይም እንደዚህ አላግባብ የሆነ ሀሳብ የሚሰነዝሩ ሰዎችን ብሎክ አደርጋለሁ። እኔ ለምሳሌ ማይሆንና ቃላት የሚናገሩ ሰዎች ለእነሱ ምላሽ ስል እኔ ራሴ ማውረድ ስለማልፈልግ፣ በዛ ልክ መመላለስ ስለማልፈልግ፣ አንደበቴም ያንን ስለማይመራኝ ስለማይፈቅድልኝ እሱን አላደርግም። ግን አላግባብ ንግግር የተናገራችሁ በሙሉ ብሎክ አደርጋለሁኝ። ለምን 10 ብቻ ተከታይ አይኖረኝም? አልፈልግም። እኔ ዛት ማች ያን ያህል ብዙ ተከታይ እንዲኖረኝ እንደ አክቲቪስት አክት ማድረግ ምናምን አይደለም ፈልገው። የስፖርቱ ፍቅር ስላለኝ ስለ ስፖርቱ ግን የተወሰነ ነገር አወራለሁ። የእውቀቴ እንግዲህ ባለኝ እውቀት ልክ ነው። አንዳንዴ አውቀህም ዞሮ ዞሮ ከተዘጋጀህ ብዙ ነገር ታወራለህ። ግን ስራዬ ብለህ መስራት ለዛ ዝግጅት ማድረግም ይጠይቃል በመሰረቱና ስለዚህ ለሚነገሩ ነገሮች ካልተስማማኝ ወይም ደግሞ ሀሳቡን ካልገዛሁት ከዛም አልፎ በጣም ያፈነገጠ ነው ብዬ ካሰብኩ ለዛ ምላሽ የሚሆን ነገር 1ም 2ም ቃል ወረውራለሁ። ይሄ ይቀጥላል፣ የሚቀጥል ነገር ነው። ስለዚህ ቁርጣችሁን እወቁ ነው። ይሄ ለማሸማቀቅ ከሆነ ሙከራ የተደረገው እንደዛ ነው። ከዛ ውጭ ግን ስለ ስፖርት የሚነገሩ ትችትም ሆኑ ምንም የትኛውም ነገር እኔ በተለይ ሊያስተምረኝ የሚችል ከሆነ በጣም ነው ኢንተረስትድ ሁኝ የምከታተላቸው። የትኛውንም ሀሳብ አከብራለሁ። ግን ምናልባት ለመሞገት ወይም ደግሞ ክሪቲሳይዝ ለማድረግ ስሞክር ሀሳቡን በሀሳብ እንደመመለስ እንጂ ከዛ ያለፈ አሁን ይህን ሀሳብ ከሰጠው ልጅ ጋር አንተዋወቅም፣ እኔ ከየት ይምጣ ማን ይሁን እንዴት ይሁን ጭራሽ ብዙ ነው እናንተ የምትመዙት ነገር። አንዳንዶቻችሁ ያው በብሎክ ኦልሞስት ከገጽ የውጭ ናችሁ፣ ግን አንዳንዶቻችሁ በእምነቱ ነው ትላላችሁ፣ አንዳንዶቻችሁ ደግሞ ስለሚበልጥ ነው ትላላችሁ። ምን ፎከኒ እና እሱ መበላለጥ ምን አመጣው? አንዳንዶቻችሁ ደግሞ አንተ ምንም አታውቅም ትላላችሁ። ካላወቅኩ እዚህ እኔ ገጽ ላይ ምን ትሰራላችሁ? ዘወር ማለት ነው፣ እውቀት ወደምታገኙበት መሄድ ነው። እና ዞሮ ዞሮ በዚህ መንገድ ነው ሀሳብ ለመግለጽ የሞከርኩት። ለማንኛውም ቪክቶር ዮከሬሽ አሁንም ቢሆን በአርሰናል ቤት እጅግ በጣም ወሳኙና ጠቃሚ ከሚባሉ ተጫዋቾች መካከል ግንባር ቀደሙ እንደሆነ እኔ ሳልሆን የክለቡ አካላት የሆኑ አመራሮች የሆኑ እኔ ሳልሆን ዋና አሰልጣኙ በተደጋጋሚ የተናገረው ነው። የቡድን ጓደኞቹ የመሰከሩለት ናቸው። ስለዚህ ይሄ ተጫዋች አጥቂ ብቻ ሳይሆን ታጋይ ነው፣ ተጋዳይ ነው። ኳስ ይዞ ይጫወታል፣ ሜዳ ካለው ይሮጦ ይጫወታል። ለቡድኑ አጠቃላይ ቴምፖ እንቅስቃሴ እጅግ በጣም ጠቃሚ የሆነ ተጫዋች ነው። እሱን ደግሞ በሜዳ ላይ እያየን ነው። ጎል አላስቆጠረም ማለት አይቻልም። 15 ጎሎችን በዚህ ሲዝን ብቻ በተለያዩ ጨዋታዎች ለአርሰናል አስቆጥሯል። ማስቆጠሩንም ይቀጥላል አይ ቲንክ ብዬ ገምታለሁ። እሱን ለማለት ነው። ታንኪዩ